አላህ ሲቀላል በቁርአን ውስጥ ነው ወይስ በእናንተ ነው? በአንቺ እኔ አልሰማሁም። እኔ አላውቅም። ሌላ ሰው ሊሰማ አላ ሰው ወንጀል ሰርቶ አዳምጪ። እሺ ጌታችን በባሮቹ ተስፋ መቁረጥና በእፎይታው ቅርበት ይስቃል። ጌታችሁ ማን ነው? እሱ ሱሱ አላህ ሱብሃነሁ ወተዓላ ብቻ ነው። ከሱ ውጪ ለኛ አምላክ የለንም። ጌታችሁ ይስቃል ይላል። ምን እናድርገው ታዲያ እህታችን? ከዛ እንደዚህ ብሎ ጠየቀው። የአላህ መልእክተኛ ሆይ ጌታ ይስቃል ብሎ ጠየቀው። አልኩት ይላል። እሱም አዎ አለኝ። መሐመድ ምን ብሎ መለሰለት? አዎ ይስቃል። ናከሲጎ ነው። እኔ ከመሐመድ በላይ እውቀት የለኝም። ነቢዩ መሐመድ እኮ እኔ ከሱ በላይ እውቀት የለኝም። ሳ አላህ እኮ በዱንያ ላይ ጀነት የፈቀደለት የተመሰረከለት እኮ ነቢዩ እኮ ናቸው፣ የመጨረሻ ነቢዩ። ኦኬ። ስለዚህ እሱ ስቋል ካለ ስቆ ነው አይደል? አላ እሱ ረሱ መልክተኛ ስለሆነ እኛ በሱ እናምናለን። እሱ ያለ መልክተኛ ነው። እነሱ የታዘዙት እኛ መታዘዝ፣ እኛ የነቢዩ ተከታይ ስለሆነ እነሱ ያሉት እኛ መታዘዝ ግዴታችን ነው። በምኑ ነው የሳቀው? በምንድነው ሳቃ? እዚህ የለማ። በምንድነው ሳቃ? የለም። እሱ ባሳቀ ነገር አሁን ሰው እኮ በፈለጋ ሲቃልሳ፣ እኔ አሁን በአፌ ነው የምስቀው። እሱ በምንድነው ነው የሚስቀው? በአፉ ነው። መቼት በቂጡ አይስቅም። በቂጡ መቼስ አይስቅም፣ በአፉ ነው። ትክክል። እና ጥርስና ምላስ ሳለው ሲስቅ ነው። ልብ ብቻ ነው ቁርአን ውስጥ ያለው ይስቃል እንጂ ሌላ ነገር አብራሩታል። ይስቃል ካለ ይስቃል፣ ይስቃል ብቻ ነው ያለው። ስለዚህ በአፉ ብቻ ነው የሳቀዋ። በእጁ ሊስቅ ብያለሁ እኮ ሲስቅ አላየሁም አልሰማሁም ሲል አንተ እኮ እንትን አልከኝ እንጂ እኔ ሲስቅ አልሰማሁም ብያለሁ መጀመሪያ። ስለዚህ አይ ትክክል ነሽ እኮ ይስቃል አልሽኝ። ያ ተስማማን። ይስቃል ነብዩ ስላለ መሐመድ ነው ይስቃል ብሎ አለ አልከኝ አንተ ራስህ አይደል? እነሱ ደግሞ የእሱ መልክተኛ ናቸው። ያ ስለዚህ በምንድን ነው ሊስቅ የሚችለው ስልሽ ምንድን ነው ያልሽኝ? መሐመድ በምኑ ነው ሊስቅ የሚችለው? አላህ ሶሪ ሳቀ ከተማ በአፉ ነው። ስለዚህ በሌላ አካል ሊሳቅ ይችላል። በአፉ ነው የሚስቀው አይደለ? ስለዚህ ጥርስ ካለው ዊችዝ ጥርስ አለው ማለት ነው ሲስቅ። ጥርስ ሲታይ ነው ሳቅ የሚባለው አይደለ እህታችን? አብል አሁን ሳቅ አይባልም። አፉን ከፈተ ነው ይባለው። አብል እንደዚህ ሳቅ ይባላል። ሱሱ አብል ሳቅ ይባላል። እኔ ይሄ አዲስ ምን ለመጀመሪያ ነው አንተ ነበር እንጂ አላህ ይደሰታል ሲባል ነው የሚያውቀው። በዚህ ልቃፉ ይከፍታል ምናምን አንተ እንጂ የምትጎርጉረው እንጂ ይስቃል። መሐመድ ሲቃል ካለ ይስቃል። ሳቅ ነው። ሳቅ ደግሞ ጥርስ አለ ማለት ነው አይደለ? ጥርሱን ያሳያል ነው አይደለ? ሲስቅ እንደዚህ ማለት ነው። አላህ ያለም እሱ የሚያውቀው አላህ ነው። እኔ አላውቅም። እኔ አሸሬኩም ከአርሽ በላይ ነው እሱ ያለው። የእሱ መላእክት ነው የሚያውቁት። እኔ አላውቅም። ኦኬ እስ ጉድ ተሳቀ እንግዲህ። ወይም በጥርስ ካለው ጥርሶቹ ጥርስ አለው ማለት ነው የሚስቅበት። ጥርስ ከሌለው ደግሞ ድድ ብቻ ይሆናል ማለት ነው። ወይንም ለመሳቅ ደግሞ ከንፈር አለው ማለት ነው። በአፉ ከሆነ የሚስቀው በአፉ ከሆነ ሱሱ እንዳለችን መቼም በቂጡ አይስቅም እንዳለችን አፍ ካለው በአፉ የሚስቅ ከሆነ ውሽስ ከንፈር አለ ማለት ሙቭመንት አለ፣ የመከፈትና የመዘጋት ማለት ነው። መልካም እሺ። ስለዚህ ጥርስ አለው ምናምን አላለም። ይስቃል ማለት ይደሰታል በሚለው ሊሆን ይችላል። ችግር የለውም። ይደሰታል ለማለት ነው። ደስታ ይስቃል ማለት ይደሰታል ለማለት ነው። አሁን ጥርስ አለው በጥርሱ ሲቃል በአይኑ ሲቃል ምናምን አላለም። ይስቃል ማለት ይደሰታል ለማለት ነው። ኖርማል ነው እኮ። በምኑ የሚስቀው? ረቢ አላህ እኮ ለሁላችን ፈጣሪ እኮ ነው። ለአንተም እኮ ፈጣሪ ነው። በዚህ ልክ እኮ መከረከር አንተንም እኮ እኛንም የፈጠረ አላህ ብቻ ነው። አንተ የፈጠረ እሱ አይደል? እሱ አላህ የሚባል ፈጣሪ እኛ አናውቅም። የእናንተ የምታመልኩትን አላህ ፈጣሪ ነው ብለን አናምንም እኛ። እሺ ኢሳን የፈጠረ ማን ነው? ኢሳ ምን እኔንም አንቺንም የፈጠረ ነው ኢሳ። እሺ ማርያምን እስቲ ኢሳ የማርያም እናት ናት። ከዛ በፊት አላህ ነበረ። እሷንም የፈጠራት እሱ ልጇ ነው። ሆዳ ውስጥ አስቀድሞ የነበረ ነው። እሷ ሆዳ ውስጥ ከመገኘቱ በፊት አስቀድሞ የነበረ ነው። ኤኒዌይስ
ሎክ አላህ የሚስቅ ከሆነ ዊችዝ ኢሞሽናል ቼንጆች አሉበት። የሚደሰት የሚከፋ ራሱ ላይ አድ ያደረጋቸው ስሜቶች አሉ ማለት ነው። አሁን ሜታፎሪክ ነው ብለን አንቀበልም ይላሉ ዋብያዎቹ ማለት ነው። ሀባሾቹ ምሳሌያዊ ነው ብለው ይህንን እቺ እንዳይጠየቁ እንደዚህ አይነት ነገር እንትን ይላሉ። አካል ስለማያጸድቁ ከአርሽ በላይም ነው ብለው አያምኑም። ዋብያዎቹ ግን ከአርሽ በላይ ነው አላህ ብለው ነው የሚያምኑት። የማንንም የማይመስል እጅ፣ እግር፣ ባት ወዘተ አለው ብለው ነው የሚያምኑት። ሀባሾቹ ይህንን ድናይ ነው የሚያደርጉት። ከአርሽ በላይም ነው ብለው አያምኑም ሀባሾቹ። ስለዚህ ሜታፎር ነው ይላሉ እነሱ። ዋብያዎቹ ደግሞ ኖ ነቢዩ የተናገረውን እናጸድቃለን፣ ቁርአኑ ያለውን እናጸድቃለን፣ እንደመጣ እንቀበላለን ይላሉ። እንደዛ ከሆነ ደግሞ በግልጽ ሀዲሱ እንደሚናገረው አላህ ይስቃል። ስለዚህ አላህ የሚስቅ ከሆነ እንዴት ነው የሚስቀው? አላህ ይደሰታል። እስካሁን እንደሚያውቀው እስካሁን በህይወት አላህ ይደሰታል። በባህሪ ይደሰታል። ይደሰታልም አለ። ሌላ ነው እሱ ደግሞ የተለያዩ ኢሳ አለይሂ ሰላም አላህ ሲፈጥር እኮ ማርያም እኮ አላግባም ብላ ለዲኗ ስትል ለአላህ ተገዢ በመሆኗ እምቢ አለች። ወንድን አላግባም ብላ አላህ ደግሞ በራሱ ተአምር ማርያም ፈጠራት። እሷ ደግሞ ደነገጠች። እንደ ልጅ ማርያም ድንግል ናት። ሁሉም ቤተሰባ ሁሉ ደነገጠ። አላህ ደግሞ ኢሳ ህፃን እያለ እንዲናገር አላህ በተአምር አሳየው። አይ ሱሱ ቁርአን ያላ ቃል ነው ብለሽ ነው የምታምኘው አይደለ? አይዋ ፍጡር ነው እንደ ቁርአን ቃል ነው እንደ ፍጡር ነው። ጎበዝ ያላ ቃል ስለሆነ ፍጡር አይደለም አይደለ? አይዋ ኢሳ ደግሞ ያላ ቃል ነው አይደለ? ኢሳ ያላ ቃል ነው። ኢሳ እኮ አላህ ፈጠረ፣ ያለ አባት ፈጠረ በታምሩ። አላህ እኮ የፈለገውን ማድረግ ይችላል አይደል? ማርያም እኮ ቁርአን ነገረች ናት። አዳምጪ። ኢሳ ያላ ቃል መሆኑን አልነገሩሽም? ኢሳ ያላ ቃል ምን ነገር አላህ ሱብሃነሁ ወተዓላ በታምሩ ለማርያም ልጅ ሰጣት። ድንግል ናት ማርያም ራሷ ደንግጣለች። አላህ ከቁርአን በልጇን አላገራት። ከሰማይ ቁርአን አወራዳ አይደል እንዴ? ኢሳ አላገባም፣ ወንድ ሁሉ አላገባም አለች። አዳምጪ ቆይ፣ ኢሳ ያላ ቃል ነው አይደለም? እሺ ያላ ቃል ነው። ቃል ነው ሰው እኮ ነው ኢሳ። ከፍ ነው ቃል የሚሆነው ያላ ቃል ነው። መንፈስ አይደለም ኢሳ። ኢሳ ሰው ነው፣ ሰው ነብይ ነው፣ ያላ መልክተኛ ነው። ራሱ ተናግሯል እኮ በቁርአን ውስጥ እኔ አታመልኩ፣ እኔ ኢሳ ነኝ ያላ መልክተኛ ነኝ ብሎ እኮ አስተላልፏል። አዳምጪ እሺ። ያላ ቃልና መንፈሱ የተጣለ ወደ ሜሬም የተጣለ ያላ ቃልና መንፈሱ መሆኑን አታውቂም? ኢሳ ቃል ሰው መልክተኛ ባል መልክተ ቃል ማለት ቁርአን እኮ ነው፣ መልክተኛ ነው እኮ። ላሳይሽ ሱራ 4 171 ክፈቱ። ኢሳ ብቻ ነው ባይዘ ቃል በቃል ያላ ቃልና መንፈስ ተብሎ የተነገረው ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል ኤግዛክት ወርድ የለም አንድም ቦታ ላይ። ኢሳ ግን በሀዲስ በጣም ብዙ ቦታ ላይ ተነግሮለታል ያላ ቃል ነው ተብሎ። ቁርአን ውስጥም በተመሳሳይ ያላ ቃሉ ነው ተብሎ ተነግሮለታል። እናንተ የመጽሐፍ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የመርየም ልጅ አልመሲህ ኢሳ ያለ መልእክተኛ ወደ መርየም የጣላት። ልብ በይ፣ አንድ ነገር ተጣለ ከተባለ ከመጣሉ በፊት አስቀድሞ ኤግዚስት ያደርግ ነበር ማለት ነው አይደለ? ነበር ማለት ነው። አንድ ነገር ተጣለ ከተባለ አይደለ? መርየም የሆነ ነገር ጣል ነው ካልን መሬት ከመድረሱ በፊት አስቀድሞ የሆነ ቦታ ነበር ማለት ነው አይደለ? አይዋ ጎበዝ። እሱ ነው ኢሳ አይገናኝም እኮ እኮ። ስለዚህ ወደ መሬም የጣላት ምንድን ነው አለ? ቃሉ ሶሪ፣ ወደ መሬም የጣላት ይሁን ቃሉም ምኑ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ቃሉ እኮ የተናገረው ነው። እሱ የተናገረው ነው። የተናገረ የሚል የለም እህታችን። ቃሉ ማለት ያው ነው። ሰሶ ተጣለ ነው የሚለው አዳምጂ። ወደ ሜሬም የጣላት ቃሉም መንፈሱም ነው። ስለዚህ ያላ ቃሉና መንፈሱ ማን ነው? ኢሳ ነው። ስለዚህ ኢሳ በመንፈሱ ነው ተወለደ። ቆይ ቅድም ምን ብለሽኛል መሰለሽ?
ያላ ቃልና መንፈስ ፍጡር አይደለም ብለሽኛል። ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ። ኢሳ ግን እጅግ ብዙ ቦታ ላይ ያላ ቃልና መንፈስ፣ ከነቢያቶች አንድ ነቢይ የለም ያላ ቃልና መንፈስ የተባለ ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ በአዲስ 125 ነቢያት አሉ። 125 ሳይሆን በ120 ምናምን ሺዎች የሚቆጠሩ አሉ ብላችሁ ታምናላችሁ? አንዳቸውም ግን ያላ ቃልና መንፈስ ተብሎ አይጠሩም። ያላ ቃልና መንፈስ ተብሎ የሚጠራው ኢሳ ብቻ ነው። ስለዚህ ኢሳ ያላ ቃልና መንፈስ ነው። መንፈስ ተባለ ለምንድን ነው? መንፈስ ተባለ ለምንድን ነው? ሌላ ነቢያቶች መንፈስ አይባሉም። እሱ ለምንድን ነው መንፈስ የተባለው? ጎበዝ። ምክንያቱም እሱ ፍጡር አይደለም። እንደነሱ ፍጡር ብቻ ሳይሆን በደንብ አሰዊ ስጋና ደሙ የምታየው ኢሳ ከመሬም የተወለደው እሱ የተፈጠረ ነው። ከመሬም ሲወለድ የመጣ ነው። ዘመን ጊዜ ተቆጠረለን ነው። ልክ ኢሳን ቃሉ ወደ መሬም ሲጣል፣ መንፈሱ ወደ መሬም ሲጣል ስጋና ደምን ተካፍሎ የወጣ ነው። ነገር ግን የምታየው ኢሳ ስጋና ደም ብቻ ያለው አይደለም። ምን አለው? የአላህን ቃል ይዟል። የአላህ መንፈስ በውስጡ አለ። ልክ ቁርአንሽ ለምሳሌ ወረቀቱ ፍጡር ነው። አይደለም? ሱሱ ፍጡር ነው። ወረቀቱ ነው። ጽሁፍ ቃል በኪታብ ወረቀቱ ለምሳሌ ሞተ ከፍታ አርደሽ ቆዳው ላይ ሊጻፍበት ይችላል። ያ ወረቀቱ ወይንም ቆዳው የተፈጠረ ነው። በጊዜያት ውስጥ የመጣ ነው። የሆነ ድንጋይ እንትን አዘጋጅተሽ ጠርበሽ ምናምን ብጽፊ ያ ነገር ፍጡር ነው የሚሆነው። ነገር ግን ቃሉ ደግሞ ፍጡር አይደለም ብለሽ ነው የምታምኘው፣ ወረቀቱ ላይ የሰፈረው ቃሉ። ስለዚህ ቁርአኑ ምን ይዟል? ፍጡር የሆነው ፍጡር ያልሆነም ነገር ይዟል። ተዋህዶታል፣ ተቀይጦታል ማለት ነው። አንዴ ከእውቀት አዳምጭ። ስለዚህ ቃሉ ፍጡር እንዳልሆነ ወረቀቱ ፍጡር እንደሆነ ሁለቱ ተዋህደው ያላ ቃል ነው። ቁርአን ፍጡር አይደለም እንደምትዩ፣ ኢሳም ደግሞ በተመሳሳይ ከመሬም ስጋና ደምን ተካፈለ። ነገር ግን ያ ስጋና ደሙ ከመሬም የነሳው የተወሰደው ሲሆን፣ ነገር ግን ቃሉ ደግሞ ካላ ነውና መንፈሱም ካላ ነውና ፍጡር አይደለም። ስለዚህ ኢሳ ምንድን ነው? ሰው ተብሎ ይጠራል። የሰውን ስጋና ደም ስለያዘ ፍጡር አይደለም ተብሎ ይባላል። ለምን? ቃልና መንፈስ ስለሆነ። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ እንመለስና ሜይ ቢ ቶፒኩ ላይ ስቲክ እናደርግና እንቀጥል። ሀሳብ ሽፍት እንዳይሆን ጥያቄ ካላችሁ መጨረሻ አካባቢ ጠይቃላችሁ ሙስሊሞች። ጥያቄ አለኝ። ኢሳን መራቁራን ቁራን የፈጠሩ ናቸው። አንዴ ሱሱዬ ትንሽ ተማሪና ደግሞ ከዛ በኋላ ጠይቃለሽ ወደ መጨረሻ አካባቢ። ሙባረክ አለሁ። ኦኬ፣ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ቶፒኩን ሰምተኸዋል? ሰማሁት። ኦኬ፣ አላህ ይስቃል ብለህ ታምናለህ ወንድማችን? አላህ ይስቃል ብለህ ታምናለህ? ይህ ቶፒክ ሊሆን አይችልም። ቅድም ዙዙ ተናግረዋለች። አላህ ይደሰታል፣ የሆነ ነገር ጥሩ ነገር ይስቃል፣ እንደዛም የሚላለ ይስቃል የሚለው ነው ዛሬ ቶፒካችን። ያቀርበው መረጃ ትክክለኛ ብዬም አላምንም። በጎግል ላይ እያወረግ እንትን የምትለው መረጃ በዚህ አላምንም። እኔ ትክክለኛ ነው። ቁርአን ደግሞ መጽሐፉን ክፈትለት፣ የትም አታመልጠንም። መጽሐፉን ክፈተው ክርስቲያን። የት ታመልጠኛለህ? እፎይ ቤት ነው ገቡት። አንድ ጥያቄ ልጠይቀኝ። እፎይ ጥያቄ መጠየቅም አይቻልም ብለሃል። ኖ አንተ በውስጡ የሚልቅ አለ። ስማኛ እንዴ፣ አታልቅስ። ቆይ የት መታመልጠ መስሎ ነው? ፖለቲካ ሰርታ መወጣ መስሎ ነው? እፎይ ቤት ነው የገባው። የለአንተ ጌታ ህይወት መጽሐፉን እስከማውጣላቸው ድረስ አስቀጥላቸው። እፎይ ያ በደንብ አስተውሉ። አላህ ይስቃል ተብሎ ከታመነ የሚስቅ ከሆነ ደግሞ ኢሞሽን አለ። ኢሞሽን ደግሞ ኦልዌይስ ምንድነው? እሱ የሚቀያየር ነው። ፔጅ 308 ላይ 8ኛው ቮሊምን እንትን በለው። ስለዚህ በደንብ አስተውሉ። መሳቅ ካለ ኢሞሽን መቀያየር አለ ማለት ነው። ኢሞሽን መቀያየር አለ። ስለዚህ አላህ ኢሞሽኑ ይቀያየራል ማለት ነው።
ውሽዝ አሁን ሳቅ ማለት እያለ እድሜ ልክ እየሳቀ አይኖርም መቼም አይደለ? ይስቃል ሲባል የሆነ ሰዓት ፖዝ እያደረገ የሆነ ሰዓት ይስቃል ማለት ነው። አለበለዚያ ዝም ብሎ የሚስቅ ከሆነ ትእዛዝም አይሰጥም ማለት ነው። ዝም ብሎ እየሳቀ በቃ ዝም ብሎ እየገለፈጠ ነው የሚሆነው። ከሊከፈትልሽ እኮ ነው። ተረጋጊ። አሁን ተከፈተላችሁ እኮ አሳየንሻል እንዴ? አሁን ደግሞ ኪታቡን ስለፈለጋችሁ ኪታቡን እንከፍትላችሁ ነው። ከኪታቡ ደግሞ ይከፈትልሽ። ምንም አላየሁም። ሲጀመር ከእውቀት ነፃ የሆኑ ሰዎች ጋር እኮ ነው እያወራ ያለው። በቃ እሷ ስታወራህ የነበረው አይደል? አለ ትክክለኛ መረጃ ማለት ይሄ ነው። በቃ ከእውቀት ነፃ የሆኑትን ጋር ስታወራ የነበረው ሮስ ላይ እናወራበት። እኔ ልመልስልህ። አይ ተረጋጊ እንጂ ቆይ። አይ ለምን ታደርጋታለህ? ትመልስልህ እንጂ አሁን ትመልሳለህ አንተ። እሷ ላትለጠፍ ማይከን ምን ትመውተኛለህ? አዳምጪ ቆይ። መምህሮቹ ሳይመጡ ፈራህ እንዴ? እኔንም ፈራኸኝ? እችም በአቅሚት ሚት አድርጋክሽ። አብሽር ገና ተማሪ ነኝ። ሙባረክ ማይክን አንሳና። ለምን ትመውታለህ? እባክሽ ሚት አድርጊ። ምን መዋሸት ነው እንዴ? ማይክ ዘግተህ የምታውቀው? እባክሽ ሚት አድርጊ። ክርስቲያን 308 ላይ ፔጅ 308 መልስልህ እንጂ እኔ ላልችለው እችላለሁ። እሷ ትመልስልህ እንጂ እሷን ለምን ሚት ታደርጋታለህ? አንተ ትመልሳለህ አውቃለሁ ስላልክ። የወሱ ተማሪ ስለሆንኩኝ ያውቃለህ እንደማዋርደው። ጉድ አላህ ይስጥሽ እና አንብባውን ስለምትፈራ ነው አይደለ? እሺ አንብቢ። አሁን አንተ ማይክን ትይዛለህ። አንብቢ። ሲጀመር እኮ ፈሪ ነህ አንተ፣ ፈሪ ነህ። እሷ ጋር ስትዋሽ በነበረው ርዕስ ላወራ ፈልጋለሁ። ስትዋሽባት በነበረው ስትዋሽ በነበረው ርዕስ እሷ ላይ ላወራ ፈልጋለሁ። ሰውዬ አንብቢ። መረጃው ይኸው ተከፍቶልሻል። ነግሬሃለሁ። አንብቢ። ምክንያቱም ይሄኛው ሌላ ርዕስ ነው። አንብቢ። ከ6ኛ ክፍል የወደቀን ተማሪ አትመውት። አዳምጪ። አንብቢ። መረጃው ተከፍቷል። አንብቢ። ያው እንደዚህ አንብቢ። ቤቱ ሲመጣ ሰው እንደዚህ ነው። አትመውተኛ አላነብም። በዚህ ርዕስ ላወራ አልገባሁም። መጀመሪያ የዋሻህበትን ከዛ እዚህ ላይ ይገባለሁ። አይቀርም። የዋሻህበት ርዕስ አለ መጀመሪያ። ምን ብዬ ውሸታም ስለሆንክ እኮ ነው አንተ በርህን ዘግተህ ማዋሸት መሳደብ ነው የምታውቀው። የመጀመሪያ የእሷ ርዕስ ላይ ማውራት ፈልጋለሁ። የከፈትከው ላይ አላህ ይስቃል አይስቅም? እሷ ርዕስ ላይ መጀመሪያ ስትዋሽ ነበረ። ምን ነበረ የመጀመሪያ ርዕሳችን? ማስረጃ አምጣ። አዳምጪ። ማስረጃ አምጣ ትለኝ። የመጀመሪያ ርዕስ አላህ ድካም እኮ ነው። ሴትዮዋ እኮ ምንም አስበው። የመጀመሪያ ርዕሳችን ምንድን ነው? እሺ ቀስ በይና ሳትጮይ ንገሪን እስኪ። ቀስ በይና ማይክሽን አንሻው። ርዕስ ከእሷ ጋር ስትወራ የነበረውን የገባሁትም ማለት ነው። አላህ ኢሳን የፈጠረበትን ስትናገር ስታብራራላት ነበር። መምህር ሁነህ ማለት ነው። ቁርአኑ የኛ ነው ግን ስታብራራላት ነበር። ብችልበት እኮ ብታብራራ ጥሩ ነገር ነበረ፣ ግን አንተ ስትከዝብ ነበር። አንተ ቤት ሲጀምር መግባትም አያስፈልግም፣ ግን የገባሁት ስትከዝብ ስላየሁህ ነው። አታልቅሺ። አላለቅስም። ውይ ኢሳ ያላቃልና ዛኩን አላለቅስም። መንፈስ አይደለም ቃል ነው። ቃል ደግሞ ልንገርህ፣ ቃል ማለት አላህ የሚፈጥርበት ቃሉ ነው። መንፈሱ አይደለም። አላህ ልንገርህ፣ ቃልና መንፈስ ነው። አላህ የሚፈጥርበት የሰው ልጆችን አትጩ። ይሄ ቅድሚ ምደምጮ ያላ መንፈስ አይደለም ብላለች። ያላ ቃልና መንፈስ ነው አይደለም። ቃልና መንፈስ ነው አይደለም። አትመውት ነው አይደለም። ስታወራ የነበረው ማለት ነው አይደለም። አትመውት። አዳምጠኝ። አትመውት። እኔ ለፖለቲካ ልትሰራብኝ እኔ እንደ አንድ ዝም በቃ አያችኋቸዋል። ልከዋት ነው አሁን እንደዚህ በጣ ልከዋት ነው። ቁርአን አንድ አንብበውና ክርስቲያን አሳያቸው። ቀስ ብሎ መማር ማይንም አልከኝም። ምን ቀስ ብሎ ከእውቀትና ወይ ፈይሰል ኑራ እንዴ ነጻነት ሁላቸውም አወሩ እኮ ፈይሰል ኑራ እንዴ ከእውቀት ምናምን አንዴ በናትሽ እዚሁ ተሐዋርዳት ክርስቲያን ማለት ይህን ያህል ካላወቅሽው አላወቅኩም ብለሽ እንትን ማለት ትችላለሽ። እንደሚያውቅ ተንቀልቅለሽ መታሽ መዋረድ ወጣች ልትዋረድ ስትል ወይኔ መልሷት
ራሷን ሌላ ትላክ ሰው ስለ ጽሁፍ የሚያውቅ ይመስላል። ዋሸ ብላ መንፈስ አይልም ብላለች። አሳያት። ኦኬ ምን ይላል? የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደሱ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ይህ ምን ይላል? ሱሱ እሱ አንብብ የለም። ምን ይላል? አባዛ እንዴ ማይከስ ምን ይላል? ሱሱ አንብቢ። ሳባት እሷ እኮ እቆቱ ጨርሳ ነው መጣችው። እንደነ እሷ እኮ ቁርአን አፈዘች ይላል። መንፈስ ይላል አይልም? ይላል አይልም? አያችሁ ታማኝ አትሆኝም አንቺ ማለት መንፈስ ማለት በአጭር አማርኛ ተአምር እኮ ነው። አላህ እኮ በተአምሩ ሰው የፈጠረው በዘር ነው አይደል? ኢሳ ደግሞ በዘር ሳይሆን የተፈጠረው በአላህ ተአምር በመንፈሱ ነው የተፈጠረ። አላህ በመንፈሱ ነው ፈጠረ ኢሳን አይልም? አይልም ይላል ቁርአን ላይ ይላል። አላህ ቁርአን ላይ ብሏል እኮ ኢሳ መጀመሪያ ልታስረዳ ስትል አባራሽ እኔ ደግሞ መጀመሪያ ይኸውልሽ አዳምጪ። በመንፈሱ የተፈጠረ ሳይሆን የሚለው የአላህ መንፈስ ነው የሚለው እኮ መንፈሱ ነው። አላህ በመንፈሱ ነው ፈጠርኩ ብሏል። ኢሳን በተአምር ነው ፈጠረ። የፈጠረበትን ምክንያት አለ። ክፍሉ እንደዛ አይደለም። እውቀት ኖራችሁ ግቡ በእናታችሁ። እንዲ ፈይሰል ታዘብካቸዋል። በቃ ከስራ ያላችሁ ታዘቧቸው። ያው ተቶፒካችሁ ወጠን የድንላቸው ስለ ጩኸ ዋሸ ስላለኝ ነው። የዛ 6ኛ ክፍል ያቆመን ኡስታዟን የእሱ ተማሪ ነኝ አለች። ከእሱ ተማሪ ከሆነች የእሱ ተማሪዎች ውሸት ብቻ ነው የሚያውቁት። መንፈስ አይልም መንፈስ ብለሃል ካልተከፈተ ካልተመለስ ካለች ሙባረክን ክፈትለት። አሁን ኪታቡ ይከፈት ስላለ ኪታቡን ትከፍትለት አለ። ሙባረክ ደግሞ ኢሚሌት ይደረግ። እኛ የምንፈልገው አንተን ነው። ቀጥል አንብብና አሁን ማይክን አንሳና ቀስ ብለህ ረጋ ብለህ ሳቸው አንብብ አንብብ ቀጥል። ሙባረክ አለ አለ ማይክን አንሳና አንብብ አለው። እንግሊዝኛ አላነብም፣ አረብኛውን አድርግለት። ለምን ቅድም እንዳመጣሁ ለምን በአማርኛ አታመጣውም? ትጀመር ይሄ በዚህ በእንዲህ አላምንም። ለምን ይሄ ጎግል ላይ እንትን ቴንኪው መጽሐፍና ጎግል እንኳን አይለይም። ሰውየው መጽሐፍና ጎግል እንኳን አይለይም። ይሄ ነው አሁን እኔን አታውቅም። ቁርአን ስላልቀረ ሊሆን ይችላል። ሁሉ ሰው ቁርአን ሊቀራ አይችልም። በቃ ዋብያ ታርጋው ውሸት ነው ያለው ሼክ ዑመር ኮምቦልቻ። ይሄ ነው 2700 በትንሹ 1000 የምትሆኑት ሙስሊም ናችሁ። እነኚህ ናቸው በቃ እናንተ መገለጫዎቻችሁ። ገስት ሰውን እኮ እኔ ነገርኩ። ኢሳ በመንፈስ ነው ተወለደ። አላ በመንፈስ እኮ ነው የፈጠረ። እሱ ቆይ አንዴ መጽሐፍና ጎግል እንኳን ማይለዩ እንዲበሉ ተብለው ዝም ብለው የሚላኩ በደመ ነፍስ የሚመጡ ናቸው እኛ ጋር። ምክንያቱም የእናንተ ውስታዞች ክርስትና እያደረግ አንተ የሆነ ነገር እያደረግ አንብብ። እሺ አንብብ። ታነባለህ መጽሐፍ መግባባት አልችልም። ባነብም ቢነግርህም እንደፈለግ ሚውስ ስታደርግኝ አንዴ ስትከፍ እየየ ኦኬ ታነባለህ። ለምን እድል አሰጣቸውም? ለምን ታስወርዳቸው? ታነባለህ አላህ ሙሉ እስቲ አሁን እድል ስጠው እስቲ ለስማርት ቀጥል። አንተ ትንስ ያው ቀጥል ቀጥል። እሺ 6ኛ ክፍል ያቆመ ተማሪያችሁ ትላለህ። ዲም እንደሚያስለቅስ ታውቃለህ። መጽሐፉ ላይ እንትን ሆነ ሀዲሱን ክፈተው ክርስቲያን። አንተ እዚህ ትለፈልፋለህ። በሁለት ቀን መጥቶ እንኳን 3 ሰው ያሰለመው አሁን አንተ ይህንን ደግመህ ሁለተኛ እዚህ ቤት እንዳይገባ ክርስቲያን። ይህ ባለጌው ልጅ እኮ ነው። ሁሌም ማልቀስ ነው ገብቶ ሁሌም ማለት ነው። አታስገባው በስ ላይ አላስገባውም። ልጅ አንድ ቀን መልሶ አቅም ባይዜ አንድ ቀን ማለት ነው። ሁል ቀን ይገባል። እየየቢሳ ራ ይሰለቻል ማለት የሆነ ሰዓት ላይ ቶሌሬት ልታደርጉ ትችላላችሁ። ከዛ በኋላ ግን ያንገፈግፋል፣ ያቅለሸልሻል። እድሜ ልክ ማልቀስ ማለት ነው። ክርስቲያኑ ደግሞ ትላሉ። ስለዚህ አዲሱን አንብቦትና አዲሱ ላይ ብቻ ቀጥሉ፣ አታልቅሱብን። አዳም አናምንም እንደዚህ ነው የምንረዳው ብላችሁ ማስረዳት እኮ ነው። ሁዳ ሁሴን
እፎይ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ አካላት ተጸድቂያለሽ? ባላ እጅ ባት ምናምን አሉት ብለሽ ታምኛለሽ? የማንም አይመስል? አዎ። ኦኬ አላህ ይስቃል ብለሽ ታምኛለሽ? አዎ ይስቃል ብዬ አምናለሁ፣ ምክንያቱም ነቢዩ ስለተናገሩ። መልካም። ሳቅ ማለት ምን ማለት ነው? ይስቃል ተብሎ ሲነገር በአህሉ ሱና ወልጀማ መርህ መሰረት ያው ከሰው ጋር እናመሳስለውም፣ አንጠይቅም፣ ትርጉምም አንሰጠውም። ነገር ግን ይስቃል ብለን እናምናለን። ትርጉሙን ካላወቅሽ እንዴት ይስቃል ያለሽ ታዲያ? እሺ አንተ በአንጻራዊነት ለምን አታየውም? ለምሳሌ እግዚአብሔር ተሳሳተ ሲባል እኛ በሰውኛ ነው የተነገረው ብለን እናምናለን። እግዚአብሔር ሳይሆን የተጸጸተው ከመፍጠሩ አንጻር ለእኛ ያለውን በሰውኛ ስለተገለጠ እሱን ነው የምንረዳው እኛ እንጂ እግዚአብሔር የሆነ እንደዚህ ባላደርግ ብሎ ወይም ደግሞ ከዛ ሳቀ ሲባል እያለም ይስቃል ብላ ለምንረዳው። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው ለሰው ነው ብለን ነው የምናምነው እኛ። ሰው ነው የገለጸው ብለን ነው የምናምነው። የእናንተ ደግሞ እንደዛ አይደለም። ሀባሾችን ቢሆን ይህን ጥያቄን ማንጠይቃቸው፣ ምክንያቱም ለአላህ ስለማያስጠጉ እነሱ። አይ የአላም የራሱ የሆነ ትርጓሜ አለው። ማለትም ሳቀ ሲባል ልክ አንተ ቅድም እንዳልከው አሁን እንደ ሰው ይስቃል ምናምን ነገር ሳይሆን እሱ ፈጣሪ ነው። አካል አሉት ሲባልም እንደ ሰው አይነት አካል አይደለም። ይስቃል ሲባል እንደ ሰው ይስቃል ማለት አይደለም። አካሉ ምን ይመጣል መሰለሽ? እንደ ሰው አይደለም አካሉ። እሺ እጅ አለው፣ እሺ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ 2 ጆሮ አለው፣ 2 ፊት አለው። ከአርሽ በላይ ነው ግን ይስቃል። ኦኬ አሁን አካላቶቹ 2 የሚለው ራሱ ያመሳስለናል። 2 አይን አለው፣ 2 እጅ አለው፣ 2 እግር አለው፣ ባት አለው። ቋንቋዎቹን ነው እሱ አይመስል የምትሉን፣ መልኩ ነው አይመስል የምትሉን፣ ሳይዙ ነው አይመስል የምትሉን፣ ማለት ምኑን ነው አይመስል የምትሉን? ከዛ ምኑም አይመስልም ማለት አሁን በመጽሐፍ ቅዱስ እግዚአብሔርን ያየ አንድስ እንኳ የለም ይባላል አይደል? እግዚአብሔር አካል አለው ብላችሁ ታምናላችሁ? እግዚአብሔርን ማለት አካሉ እንዴት አያችሁ? አካል እንዳለው ምን አይነት አካል ነው እግዚአብሔር ያለው ተብላችሁ ብትጠየቁ ልትመልሱ ትችላላችሁ? እኛ አካል ድፋይ የምናደርግበት እና እናንተ የምታደርጉበት አይገናኝም። የአካል ዲፊኒሽን ላይ እንለያያለን። እናንተ አካልን ዲፋይን ስታደርጉ ፓርቶችን አድርጋችሁ ነው። እኛ ደግሞ አካልን ዲፋይን ስናደርግ እኔነትን ዲፋይን አድርገን ነው። እኔ ማለት የሚችልን ዲፋይን አድርገን ነው። ስለዚህ ፐርሰን የሚለው እናንተ ጋር እና እኛ ጋር ሲመጣ ይለያያል ማለት ነው። አካል የሚለው ትርጉሙ አንድ አይደለም። አይ እንደነዚህ አይነት ነገሮችን ግን በአንጻራዊነት ብናያቸው ጥሩ ነው። ለምሳሌ አላህ ከአርሽ በላይ ነው ሲባል የእግዚአብሔርን ዙፋን ተሸክመው የሚቀመጡ ማለት አይመጣውም። ለምን መሰለሽ? እግዚአብሔርን ዙፋን ተሸክመው ሰዋት። ስለዚህ የሆነ ቦታ ላይ እግዚአብሔር ተቀመጠ። አንዴ ጣልቃ ትግባ። እግዚአብሔር አንዴ ጣልቃ ትግባ። የእኛ እንደናንተ አይመጣውም ምልሽ ለምንድን ነው? እሱ ያንን መጠበቅ ያለን እኛ ምን እግዚአብሔር መንፈስ ነው የሚለው መንፈስ ከሆነ ፓርቶችን አናጸድቅም። እነኛ ፓርቶች ደግሞ የሚታይም ደግሞ አይደለም፣ አልታየም፣ አይታይምም። እናንተ አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ነው። በባህሪው የማይታይ ሆኖ አይደለም። ውዳ በደንብ ልብ በይ። በባህሪው ማይታይ ሆኖ ሳይሆን አሁን ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስላለ። ቅያማ ቀን ግን ታዩታላችሁ፣ ምክንያቱም መታየት የሚችል አካል ስለሆነ። የእኛ ግን በባህሪው ነው ማይታየው፣ በባህሪው አይታይም። በሁሉ የሞላ ነው አይናችን። እግዚአብሔር በባህሪው የማይታይ ከሆነ ኦሪት ዘጸአት ይቅርታ ስላቋረጥኩ፣ ግን ሙሴ ፊትን አሳየኝና ይበቃል ነው ምናምን ነገር ሲለው ፊቴን አይቶ የሰው ልጅ መኖር አይችልም እና ነገር ግን ጀርባዬን ታያለ ብሎ ጀርባውን ለማየት በድንጋይ መካከል እንደገባ ይናገራል። እና መጽሐፍ ቅዱስ እግዚአብሔር የማይታይ ቢሆን ኑሮ አልታይም ነበር የሚለው። ማንም ማየት አይችልም አለው። ከዛው ላይ በባህሪው ላይ እንደማይችል ፊት የተባለው ባህሪን የሚገልጽ ነው። ጀርባዬን ታያለ ሲለው ምንድነው እሱ? ማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ይመጣና ክርስቶስን ያየዋል እኮ። ሙሴ ይመጣና ያየዋል። በኋላ ታየኛለህ ነው። ጀርባዬን ታያለህ ማለት በኋላ ታየኛለህ ማለት ነው። አሁን ግን አታየኝም። ማየት የምችለው በስጋ ስገለጥ ነው እንጂ የምታየኝ በባህሪ አታየኝም ነው። ጀርባዬን ታያለህ ማለት አሁን ማየት አስችልም፣ በኋላ ግን በስጋ እገለጣለሁ። ያኔ በስጋ ስገለጥ ታየኛለህ። ምክንያቱም
አምላክ ፊት፣ ጀርባ፣ ኋላ የለውም፣ ቀኝ፣ ግራ፣ እታች፣ እላይ የለውም ብለን ነው ምናምነው። መንፈስ ስለሆነ ማለት ነው። በሁሉ የሞላ ነው። ከስፔስና ፕሌስ ውጭ ያለ ነው ብለን ነው ምናምነው። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም የሚባሉትም ለፈጣሪ ይነገራል ብለን አናምነው። እናንተ እነኚህ ይነገራሉ ብላችሁ ታጸድቃላችሁ። ስለዚህ እነኚህ ከተነገሩ አሁን የቦዲ ባህሪን ያመጣል። እኛ ጋር ግን ስለማናጸድቅ የቦዲ ባህሪን አያመጣም። ስለዚህ እያንዳንዱ አሁን መጽሐፍ ቅዱስ ላይ የሚጠቀሱ እኛ ተዊል እናደርጋለን፣ ምሳሌያዊ። ምክንያቱም ክርስቶስን በተደጋጋሚ ቦታ በምሳሌ ነገራቸው፣ በምሳሌ አስተምራቸዋለሁ ይላል። ስለዚህ በምሳሌ ነው እኛ ጋር የተቀመጠው መጽሐፍ ቅዱሱ። ሊትራሊ እንዲህ ከተባለ በቃ እንዲህ ያለው ብለን አንወስድም እኛ በምሳሌ ስለተባለ። እናንተ ጋር ግን እንደዛ አይደለም። እንደ አባሾቹም ተዊል አታደርጉም። ቀጥታ ነብዩ የተናገረው እናሰብታለን። ነገር ግን ኬፍያውን አላህ አለም ብላችሁ የምታስቀምጡት ቁርአን ላይ እና ሐዲስ ላይ የመጣውን ለአላህ እናደርጋለን ብላችሁ ስለምታስቀምጡ ነው። አዎ፣ ምክንያቱም ፈጣሪን እንደዚህ ነው እንደዛ ነው ማለት አንችልም። ራሱን በገለጠልን ልክ ነው እኛ እሱን የምናውቀው አሁን። ስለዚህ ራሱ በገለጸው ላይ ደግሞ ጥያቄ ይፈጠርብናል ማለት ነው። አሁን እንደዛ ስትይ ምን ይመጣል አለው ካልሽኝ በኋላ እዛ ላይ ጥያቄ ጠይቅሻለሁ ማለት ነው። ለዛ ነው አባሾቹ አሁን ይህን አይቀበሉትም። እነሱ ጋር ቢሆን አሁን ይህን ጥያቄዎች አልጠይቃቸውም። ምክንያቱም አካል ስለማጸድቁ አስቀድሞ ሆኑ ይስቃል የሚለውንም አይቀበሉም። ሜይ ቢ አንድ ቪዲዮ አለ ክርስቲያን አሳያቸው፣ እሱን ከቻልክ የአባሾቹ ምላሽ ተዋብዮቹ ጋር የተመላለሱበት የተለያዩ ቪዲዮዎች አሉ። ምክንያቱም እናንተ ትልቅ አቂዳችሁ አያታሪ አቂዳ የመጣውን እናሰብታለን እናጸድቃለን ብላችሁ ሰምታሉ። ደግሞ ቃሉ ቀጥታ ቁርአን ላይ ሲሆን ደግሞ ቀጥታ ቃል ላይ የመጣ ነው ብላችሁ የምታምኑት። ቀጥል ምሳሌያዊ ምናምን ነገር የለም እንጂ እኮ አለ እኛ ጋር አሁን በምሳሌያዊ የተነገሩ በጣም ብዙ ነገሮች እኮ ማምጣት ትችላለች። በጣም ብዙ ነገሮች ግን ምሳሌያዊ ናቸው ብለን ነው እናንተ የምንለው። ቀጥል ይህችን ቪዲዮ አዳምጧት እና ስብሓነሁ ወተዓላ ከፍጡራን ጋር እነዚህ አላህ ስብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضሐኩ ላሁ ኢላ ረጁለይኒ የቅቱሉ አሐዱሁማ አልአኸረ የድኹላኒ ልጀና የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ስብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር እንደማይሄደው ሁሉ እንዲሁም ህንፃ ማሰራት የፈለገ ሰው ደግሞ ወደ ኢንጂነር እንጂ ወደ ዶክተር እንደማይሄደው ሁሉ የቁርአን ወይም የሐዲስን ማብራሪያ የፈለገ ሰው ደግሞ ወደ ኢስላም ሊቃውንት እንጂ ወደ አላዋቂዎች አይመለስም። እነዚያ የኢስላም ሊቃውንት ደግሞ ውድ ወንድሞችና እህቶቼ በአላህ ስብሓነሁ ወተዓላ ጉዳይ ላይ የመጡ የቁርአንና የሐዲስ ንግግሮችን ለአላህ ስብሓነሁ ወተዓላ በሚገባው መልኩ ይተረጉማሉ እንጂ ፈጽሞ ፍጡራዊ የሆነን ትርጉም አይወስዱም ነበር። ለምሳሌ ይህን የضሐኩ ላሁ ኢላ ረጁለይን የሚለውን ሐዲስ አልኢማሙ ነወዊ ሸርሕ ሰሒህ ሙስሊም ላይ ቅጽ 13 ብዙም አስፈላጊ አይደለም። እኔ ሰዋብያው ምንድነው እሱ ይስቃል ብሎ የሚለው ይሄንኛው ደግሞ ክሪቲሳይዝ እያደረገው ነው። ጸያፍ ንግግር ነው የሚለው ወላ ያ ጸያፍ ይላል። አላህ ይጠብቀን ከዚህ ይላል። ወደ ሙስሊም መታችሁ ነው መጠየቅ ያለባችሁ። ሙስሊም አይደለም ነው ያንን በሌላ እንትን ላይ የሚለዋል ደጋግሞ። እነኚህ ሙሸቢያዎች ጥመት ላይ ያሉ ምናምን እየተባባሉ ነው ምላሽ የሚሰጣጡት። ውሽዝ አንዱ አንዱን ሙስሊም አይደለህም ከሚሉባቸው እንትናቸው ብቻ ሳይሆን በመጽሐፍቶቻቸው ያለ ነው ይህንን የሚያደርጉትን። እነኛዎቹም ደግሞ ለእነኛዎቹ ምላሽ ሲሰጡ ቀጥታ ነብዩ የተናገረውን ክደሃልና ውሽዝ የአላህን ሲፋት ወይም ባህሪ መካድ ከእስልምና ያወጣል ብለው የሚያምኑት። ተውሂድን በሶስት ይከፍላሉ። ከዛ ውስጥ አንዱ ተውሂድ አልአስማኡል ሲፋት ነው። ከዛ ውስጥ ደግሞ የአላህ ባህሪያቶችን በአንድ ሰው እንትን ብሎ ማመን፣ ወደ አንድ አንጥቶ ማመን ነው። እነኚህ የአላህ ባህሪ ነው። ልክ የመሳቁ ባህሪ ስንል ቃሉ አሁን ለምሳሌ ቁርአን ያላ ቃል ነው። ውሽዝ ከሲፋት ከአላስማኡል ሲፋት የሚካተት ነው። ልክ አላህ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣
ጆሮ አለው የማንንም የማይመስል እንደምንለው ሁሉ መሳቅ የሚለውም ተመሳሳይ ነው። ከእጁ ጋር ከእግሩ ጋር ተመሳሳይ ነው። ልክ እጁን እንደመካድ ወይም ደግሞ እግሩን እንደመካድ ነው። ያለህን አካል ከካድክ ደግሞ ትወጣለህ፣ ወይም ደግሞ ባህሪያቱን ተካድክ ትወጣለህ ነው። ስለዚህ ይስቃል። መሳቅስ ምንድን ነው? የእኛ ጥያቄ ደግሞ መሳቅ ምንድን ነው? አሁን አንደኛውን እንትን ሀዲስ ዳኢፍ አደረጉት እንጂ ድዱ እስኪታይ ድረስ ይስቃል ነው የሚለው። ዳኢፍ አድርገውታል። አሁን እሱን ይስቃል የሚሉ ቡሃሪ ላይም አለ፣ የተለያዩ ቦታ ላይ ሳሂህ የሆኑ ሀዲሶች አሉ። ድዱ እስከሚታይ ይስቃል የሚለውን ግን አሁን ላይ ዳኢፍ አድርገውታል። የሆነ ሰዓት ያዩና ትንሽ ሲከነክናቸው ይሄንን ነገር ምናምን ብለው ዳኢፍ ያደርጓታል ማለት ነው። ስለዚህ መሳቅስ በራሱ ደግሞ ምንድን ነው? መሳቅ ምንድን ነው? በምን ውስጥ ነው የሚስቀው? ጥያቄ የሚያጭር ጉዳይ ስለሆነ ማለት ነው። ኦኬ፣ መሳቅ በራሱ ደግሞ ኢሞሽን መሰረት ያደረገ ነው። የሚስቅባቸው ፓርቶች ደግሞ በጣም ያስቃሉ። ለምሳሌ ሁለት ሙስሊሞች ተጣልተው አንደኛውን በሴፍ ተገደለው፣ ገዳይ ጋነም ይገባል። ሟች ምን የሚሆን ይመስላችኋል? ሟችንም ጋነም ገብቶ በሁለቱም ይስቅባቸዋል ይላል። ማለት ይህ የሚያስቅ ነገርም አይደለም። ፖይንቱ አንዳንዴ አይገባኝም። መረጃ አሁን ባልከው መረጃ ሁለቱንም ጀሃነም ከቶ ሳይሆን የሚለው ሁለቱንም ጀነት አስገባቸውና በምህረቱ ተደንቆ ሳቀ ነው የሚለው። ሟችና ገዳይና ጋነም የሚገቡበት የለም የለም። ማሳየሽስ? አይ እንደዛ ቢል እኔ አላየሁም። የለም እንግዲህ ከሙስሊም ላይ ልስጥካ። ሳይ ሙስሊም 1890 ክፈተው ክርስቲያን። ኦኬ፣ ገነት ነው የሚለው። አዎ ገነት። ኦኬ፣ ጋነም በሚገቡት አይስቅም ማለት ነው። በአማርኛ አድርገው። ይሄንኛው ገነት በሚገቡት ነው፣ ግን ጋነም የሚገቡ ደግሞ አለ። እዛ ላይ ተሳስቻለሁ ማለት ነው። ሶሪ፣ ሁለት ሙስሊሞች ተገዳድለው ጋነም ይገባሉ አይደለ? ጃነም የሚለውን ያላየሁትም። በእርግጥ ገነት ቼክ ላድርግልሽ አንዴ። ሁለት ሙስሊሞች ተገዳድለው ጋነም እንደሚገቡ ነው የማውቀው። ቼክ አድርገው እስኪ። ክርስቲያን ታስታውሰዋለህ? ይችላሉ። ሁለት ሙስሊሞች ሲገዳደሉ ገሃነም ይገባሉ ይላል። ቆይ አንዴ አግኝቼዋለሁ። በአማርኛ አንዴ ሚዩት አድርገው አንዴ። ቡሃሪ 6875 ላይ ነው ሀዲሱ የሚገኘው። ናሬትድ አልሀፍ ቢን ቃይስ ይህ ግለሰብ እንደተረከው። አንተ ብቻ ነው የምትረዳው፣ እኛ እንድንረዳ በአማርኛ አድርገው። አንዴ ሚዩት አድርግ ፕሊስ፣ በእናትህ ችግር የለውም። ከልክ ካልሆነ ተርጓሚ ስትረዳ ብቻ ነው እንደ ችግር አይኖርም። በአማርኛ አድርገውና እንረዳው። ሚዩት አድርገው ለአንብብና ተርጉሜ ከዛ በኋላ ተረጉም ትራንስሌት አደርግልሃለሁ። እኛ ራሳችን እናነባለን እኮ አንተ በአማርኛ ብቻ አድርግልን። ሚዩት አድርግ በእናትህ። እሺ አይ ዌንት ቱ ሄልፕ ዛት ማን ዊች ሚንስ አሊ በአማርኛ አድርጎ። ኧረ ሚዩት አድርጎ እባካችሁ። ሁዳ ታነብላችኋለች። ሁዳ ትችያለሽ? እንግሊዝኛ ማንበብ ትችያለሽ? ሁዳ አለሽ? ተረጉሟል። ችግር ይህን የአንበብ ሾ የተርጉሚላቸው እስኪ ሜቢ ምን ይላል? አይ ዌንት ቱ ሄልፕ ዛት ማን አይ አሊን ልረዳው ሄድኩኝ ይላል። ኤንድ ኦን ደ ዌይ አይ ሜት አቡበክራ ሁ አስክድ ሚ አቡበክራም እንደዚህ ብሎ ጠየቀኝ በመንገድ ላይ ሲሄድ ይላል። ዌር አር ዩ ጎይንግ? ወዴት ነው የምትሄደው? እኔም እንደዚህ ብዬ መለስኩብለት። አይ ሪፕሌድ አይ አም ጎይንግ ቱ ሄልፕ ዛት ማን፣ ያንን ሰው ልረዳው እየሄድኩኝ ነው ይላል። ሂ ሴድ ጎ ባክ፣ ተመለስ። ፎር አይ ሄርድ አላስ ሜሴንጀር አሴይንግ፣ ተመለስ ያላህ መልእክተኛ እንደዚህ ሲሉ ሰምቻለሁና። ኢፍ ቱ ሙስሊምስ ሚት ኢች አዘር ዊዝ ዜር ሶርድ ዘን ቦዝ ደ ኪለር ኤንድ ደ ኪል ዋን አር ኢን ሄል ፋየር። ተመለስ፣ ሁለት ሰዎች ተጣልተው
በሰይፍ ተጣልተው ከሞቱ ሁለቱም ገሃነም ይገባሉ ብሏልና። አይ ሰይድ እኔም እንደዚህ አልኩኝ፣ ኦ አላህስ ሜሴንጀር የአላህ መልእክተኛ ሆይ ኢት ኢዝ ኦልራይት ፎር ዘ ኪለር፣ ገዳዩስ እሺ ችግር የለውም፣ በት ዋት አባውት ዘ ኪልድ ዋን፣ የተገደለው ሰውስ ብሎ ይጠይቃል። ሂ ሰይድ ዘ ኪልድ ዋን ወዝ ኢገር ቱ ኪል ሂዝ ኦፖነንት፣ የሞተው ሰው ደግሞ የገዳዩን ሊገድለው ጓጉቶ ነበረና ብሎ ይናገራል። ያ ቴንኪው ክርስቲያን። ስለዚህ ሁለቱም የት ሄዳሉ? እሺ ሁለቱም ገሃነም ገቡ። አላህ የሳቀበት ቦታ የተኛው ነው? የቱ ጋር አላህ የሳቀ? እዚህ ጋር የት ሄዳሉ የሚለው ይህንኛው ስለ ሁለቱም ገሃነም ስለሚገቡ ነው። እሱን እኮ ቅድም ነገርኩ። ገሃነም የሚገቡት ነው ሁለቱ እንትን ብየው ነው ብያለኝ። እሺ ጥያቄ የፈጠረብህ አንተ ምኑ ጋር ነው? እዚህ ጋር ምንድን ነው የፈጠረብህ ጥያቄ? አይ እንደዛ የሚል አዲስ የለም። ሁለቱም ይገባሉ ገሃነም የሚል የለም ለሚለው ነው ያመጣንልህ። ይሄንን ሁለቱም ገዳይም ሟችም ይገባሉ የሚል የለም ስላላችሁ ነው ይሄንን ያመጣ ነው። ወደ ዋናው መልሰው ክርስቲያን። ያ ሜቢ ይስቃል በሚለው ሀሳብ ላይ እንወያይ እና ለምሳሌ ሁዳ ተስፋ በቆረጡ ሰዎች ይስቃል ከዛ በኋላ ሀሳባቸውን በሚቀይሩ ይላል እና ይሄኛውስ መሳቅ ከምን አንጻር ነው የሚታየው? ለምሳሌ አሁን መሳቅ ሲባል ሉክ አሁን ምንድነው አካላት